ሰላም ወገኖች፣ ሰሞኑን የሆነ የሚያሳዝን ዜና ሰምቻለሁኝ። እዚህ በጣም ተወዳጅ የሆነ አንድ አርቲስት ነፃነት ሰሞኑን እንዳረፈ ሰማሁኝና አብሮ በዛውም ዜና ላይ ደግሞ ታሞ የቆየው በፋቲ ሊቨር ነገር ነው የሚባል ነገርም ስለሰማሁኝ እንግዲህ እኔ ውጭ ሀገር እንደማውቀው እንደዚህ አይነት ነገር ታዋቂ ሰዎች በፖለቲካም ሆነ እንደዚህ በአርት ደረጃ የታወቁ ሰዎች በሆነ ምክንያት ሲሞቱ ወይም ሲጎዱ ሲታመሙ በዛ በኮዙ ላይ በጣም ንግግር ይደረጋል። ምክንያቱም ሌላ ሰው እንዲድን ማለት ነው። እንደ መነጋገሪያ ነጥብ ይሆንና ሰው ይናገራል። መንስኤው ምንድን ነው? እንዴት ነው ማስቀረት የምንችለው? እንደዚህ አይነት ነገሮች ይነጋገራሉ። እና እኔ አሁን በእኛ ባህል እዚህ ስለዛ መናገሩ ስሙን ሜንሽን ማድረጌ አፕሮፕሬት ነው አይደለም፣ ይቅርታ አድርጉልኝና አላቅም። ግን ያሳዝናል መቼም ሰው ነው ያለ ጊዜው እንደዚህ ሲቀጭ ያሳዝናል። ደግሞ አፍቃሪዎቹም ለቤተሰቦቹም እንግዲህ ጽናቱን ይስጥ ነው የምለው። እሱንም ነፍሱን ወደ ገነት ይውሰድልን። በተጓዳኝ ግን ያሁን ልናገር በዚሁ እግረ መንገዴን መናገር የፈለግኩት ምንድን ነው? ስለ ፋቲ ሊቨር ነው። ፋቲ ሊቨር የጉበት ስብ ማለት ነው። የጉበት ስብ እንዴት ይመጣል የሚለውን ነገር ነው መናገር የፈለጉት። ዋና መንስኤው በብዛት ካርቦሃይድሬት የበዛባቸው ምግቦች፣ ስኳር የበዛበት ምግብ እና ፍሩክቶስ። ስኳር ሲባል አብሯችሁ ፍሩክቶስ የሚባለውን ነገር አስታውሱት። የበዛበት ምግብ፣ መጠጥ ብዙ ጊዜ እንደ ልምድ እንደ ባህል አድርገን ስንጠቀም ነው። እሱ ነው ፋቲ ሊቨር የሚባለው። እንግዲህ ፋቲ ሊቨር ደግሞ በሁለት ይከፈላል። በነገራችን ላይ አንደኛው አልኮሆሊክ ፋቲ ሊቨር ሲሆን ነው። በአልኮሆል ምክንያት የመጣ ፋቲ ሊቨር ሊሆን ይችላል። በነገራችን ላይ አልኮሆሊክ ሲባልም ደግሞ የአልኮሆሉ ራሱ የፍሩክቶስ ውጤት አልኮሆል ሊሆን ይችላል። ለምሳሌ እንደ ቢራ፣ ድራፍት ያሉ አልኮሆሊክ መጠጦች በፍሩክቶስ በጣም የተሞሉ ናቸው። ሌላኛው ደግሞ ነን አልኮሆሊክ ፋቲ ሊቨር ይባላል። እንግዲህ መንስኤው ወይም ምክንያቱ አልኮሆል ያልሆነ ፋቲ ሊቨር ነን አልኮሆሊክ ፋቲ ሊቨር ይባላል። እሱ በብዛት ካርቦሃይድሬት የበዛባቸው፣ ፍሩክቶስ የበዛባቸው፣ ፕሮሰስድ የሆኑ ካርቦሃይድሬቶች የበዛባቸው ምግቦችን በልማድነት ይሄ ለአንድ ቀን ምናምን እንደዚህ በሳምንት የሚሆን ነገር አይደለም። በልማድነት ስንመገባቸው ለረጅም ጊዜ ጉበታችን ስብን ያጠራቅማል እና ከዚህ ውስጥ በጣም ዋናው ልንገራችሁና በአሁኑ ዘመን ዋናው ፍሩክቶስ ነው። ፍሩክቶስ ኦልሞስት 100% ፕሮሰስ የሚደረገው ሜታቦላይዝ የሚደረገው